እሺ ዛሬ ማን ነግሪኝ? እስኪ ደክሞኛል በእናትሽ ተይኝ። ምን አለ ብትነግሪኝ ወይስ እየደበቅሽ ነው? ያምሻል እንዴ? ምንድነው ለወሬ እንደዚህ የምትሆኚው? መስማት ፈልጌ ነው። እሺ እንደዛ ከሆነ ለወሬ ሟች ነኝ በይ። ከዛሬ ምን ነበር ታመጫለሽ? እኔ ላንቺ ጊዜ እንደዛ ነኝ። እንግዲህ አንቺ ነው ምርጫው፣ አይመለከተኝም። ነው እሺ በቃ ሰጥሻለሁ። አይ ነይ ውረጅ። እሺ ይኸውልሽ ሰራልሻለሁ። እሺ ሲጀመር ቆይ አንተ ለምን እንደዛ? እኔማ ቀለል አድርጌ ልግባባት እየሞከርኩኝ ነበር። እኔ የምልህ ቆይ ለምን ቤቱ ሄዳ አታወራት? ያማል እንዴ? ምን ይሁን ብዬ ነው ቤቷ ድረስ የምሄደው? እሱን ለአንተ መናገር አይጠበቅብኝም። በቃ እኮ ለዚህ ነው ብሬን የሰጠሁሽ። እንግዲህ አስገደደሽ የለ ራስሽ ፈልገሽ ነው። ሚጋን ካልሰራውልሽ እኔ ኒቪን አይደለም። እሺ እሰይ ሂጂ ክፈቺ በሩን እባክሽ። ሄይ ኒቪን። ሰላም እንዴት ነሽ? ሚጋንን ማግኘት ፈልጌ ነበር። አለች ልጥራልህ። ቆይ ስሚ ሚጋን ሲላምላክ በር ላይ ነው። በር ላይ ነው። አንቺን ፈልጎ ነው የመጣው ነው። እሺ ቆይ። አቤት። እስካሁን አልተረጋጋሽም? አልተረጋጋውም። ባለፈው ለተፈጠረው ነገር ስማ፣ እንደ ባለፈው እንደምታስቢ አይደለም ምናምን ልትለኝ ከመጣ ጊዜ ባታባክን ይሻላል። እንደዛ ባታስቢ ደስ ይለኝ ነበር፣ ግን እንደፈለግሽ። ማንም ትቶኝ ሄዶ አያውቅም። እኔ ሄዳለሁ። ኧረ በጣም ጥሩ አሳያለሁ። ሰማሽ? አንቺ ነሽ አይደል የወሰድሽው? ምኑን? ቁም ሳጥኔ ውስጥ የነበረውን ቻፕስቲክ የታረግሽው? የትም የጣልሽ ለጭ። እሺ የትም አልጣልኩትም። አንቺ ካልወሰድሽው ማን ይወስደዋል? አንቺ ጀርዛ ብናሽ አጨቃጨቂኝ እንዴ? ቆይ እኔ ጀራት ሴትዮ በእናትሽ ተይኝ። ኧረ እንደውም ለማሚ ስለ ሲላምላክ ነግራታለሁ። እሺ ምንሽን ነግራት? ሁሉንም ነገር። ማነው ደግሞ ሲላምላክ? ምን ትላላችሁ? ተናገሩ እንጂ። ኧረ የክላስ ልጅ ነው። ብሬን ታመጫለሽ ወይስ? እሺ ነይ ውረጅ። ቆይ እስኪ ትሄጂ። ምን አባታችሁ ነው የምትሸኳሸኩት? ኧረ ምንም ማሚ። እንደ እህትሽ ስራሽን አትስሪና። ኧረ ማሚ ጓደኛችን እኮ ነው። በሉ እኔ ገብቻለሁ። አንቺ ደግሞ አርፈሽ ስራሽን ስሪ። ቢያንቺ ልጅ አልሰጥሽም። ኧረ አዎ። ቆይ እሺ ማሚ ምን ላርግሽ? አንቺ ጀርዛ እንወድሻለን። እሺ ስራ ፈቱላ። አንቺ ትረክምሽ። ኧረ ልመቺ እሰራልሻለሁ። የቻፕስቲኩን አረሳውልኝ። የኔ እህት እባክሽ ቀስት ያለሽ የሰጉር እኮ ነው። ምን አሳመምሽ ልትይ ነው? ኧረ ምን አድርገሽኝ ያመኛል። እባክሽ እንግዲህ ካልፈለግሽ ተነስተሽ መሄድ ትችያለሽ። እሺ በቃ ቀስ ብለሽ አስተካክዩ። በይ ከሱ በፊት ከሱቆ ካይዘሽልኝ ነኝ። እንዴ እንደዚህ እኔ ጂን እየደከመኝ ነው እና ምን ኮካ ያስፈልገኛል። ወይ ሚጋን መጣሁ። በቃ ይቅርታ። ኢትስ ኦኬ ችግር የለውም። እሺ በቃ እኔ ልሂድ። ገና ሳትመጣ ምን አባቷን ይቺ ልጅ። አይ ልሂድ በቃ። አቤት። ማን ጠራሽ? ያው እኔን ፈልገን የመጣኸው ብዬ ነው። ለምንድን ነው ደግሞ የምፈልግሽ? ሜቢ መሽለጥለኝ ስለሄድክ። አይ ደግሞ አንቺን ብዬ አልመጣሁም። እንደዛ መስሎሽ ከሆነ ደግሞ ተሳስተሻል። እና ምን ልታደርግ መጣ? ቻው። ያማል እንዴ? ምን አለሽ? አንቺ ደግሞ እንደዚህ ጀባ ሳታነጂ ዛሬም አልነገርሽም ልትይ ነው? ምንም ደህና ነገር አላወራንም። ይሄ ላችሁ ግን የትም አይደርሳችሁም። እረፉ። ስም በይ አንቺ። ቆይ ቆይ መጣሁ። ልክፈት በሩን። አቤት። እንዴት ነሽ? እህትሽ አለች እንዴ? አለች። ለምን ፈለካት? አይ አንዴ ላውራት ፈልጌ ነበር። ጠሪልኛለሽ? ያመታል እንዴ? ምን ልርዳ? የሆነ ነገር ላውራሽ ፈልጌ ነበር። ምንድን ነው? አንቺና ሲላ በእኔ ምክንያት ተጣልታችኋል መሰለኝ። እና ምን? አይ ምንም፣ ቤት እንድታወርዱ ብዬ ነው። ምን አገባህ አንተ? አረ ለእናንተ ብዬ ነው። አይመለከትም። ደህና ዋል።
ተይብዬ ነግሬሽ ነበር አይቼ ላድነው ፍቅራችን እንዳይሞት ፈርቼ የኔ ፍቅር ደግሞ ደጅ ላይ ቁጭ ለምን ታደርጋለህ? አይ ዳጊዬ የታጠቡ ልብሶችን በሻንጣ ከምረ ጠበከኝ አይደለ? ሰነፍ እኮ ነህ። ለነገሩ ችግር የለውም ምን ያስተካክላለሁ። እሺ አትንኪው። የቆሸሹትን አጥባቸዋለሁ ብዬ ነው የከተቱት። ምን ማለት ነው? የትኞቹን ልብሶች? ዛሬ ለበሽውን ክህደት። የት ነበርሽ? ቢሮ ነኝ እኮ አልኩህ ዳግም። ለምንድን ነው ሁልጊዜ እንደዚህ በጥርጣሬ የምታጠቃኝ? ቢሮ? እኔ እኮ ወደ ቢሮሽ መጥቼ ነበር። አንቺ ግን የነበርሽው ሌላኛ ቢሮሽ ውስጥ ነበር። እንዴ ዳግም፣ ይሄ እኮ ዝም ብሎ የድሮ ጓደኛዬ እኮ ነው። ታውቂያለሽ፣ ዛሬ በዛ ሰውዬ እጅ ውስጥ ሳለሽ በፊት ላንቺ ስል ህይወቴን ሰጥ ነበር። አይኔ በፍቅር ታውሮን ያልኩት ውሸቴን ነው። የታወርኩት እኔ ሳልሆን ያንቺን ክፋት ማየት የፈራው የዋህነቴ ነው። እባክህ ይቅርታ አድርግልኝ ዳግም። ሻንጣ ውስጥ ያለው ልብስሽ ብቻ አይደለም የነበረኝም ፍቅር አብሮ ታሽጓል። አሁን ከዚህ ሄድልሻለሁ። ነገር ግን ተመልሼ ስመጣ አንቺም ይሄ ቆሻሻ ሻንጣሽም እዚህ እንድትጠብቁኝ አልፈልግም። ምክንያቱም ደግሞ አሁን በደንብ እያየሁሽ ነው። እሳዝንልሽ ከሆዴ ሰውነትሽን ጥለሽ አሞራ ሆንሽ እንደ ሆዴ አሞራ ሆንሽ እንደ ታውቃት ፍቅሬ ሁሌ ዚዙ እያልኩ የምነግርህ ስለሷ ነው። ሃይ እንዴት ነሽ? ሰላም። በቃ ተጫውቱ። መታጠቢያ ቤት ደርሼ ልምጣ። እሺ ባይዘዌ በጣም ቆንጆ ነሽ። አንተም ከጠበቅኩ በላይ ነህ። እንዴት? ስላንተ እየመጣች ስትነግረኝ የእሷ ቢጣው ነበር የምትመስለኝ። እሷ እንኳን መቼም ቢጤ ልትሆን አትችልም። ባይሆን ከአንቺ ጋር ግን ማች ሳናደርግ አንቀርም። ልክ ነህ፣ ማች እናደርጋለን። እንዳንቺ አይነት አራዳ ይግደለኝ። ጓደኛሽን ግን ለምን አመክሪያለሁ? ከላይ እስከታች ተጠቅልላ እየመጣች ቁርጭምጭሚቷን እንኳን አይቼው አላውቅም። አጉል ባህሌ ወግ እያለች መች ሰው የሚነግራትን ትሰማለች። እንዴት ቆንጂ? እንተዋወቅ። ይቅርታ አልችልም። ይቅርታ ወንድሜ አልችልም አልኩህ እኮ ከሰው ጋር ነኝ። ጓደኛሽ ከፍቅረኛዋ ጋር ጥሩ ጊዜ እያሳለፈች ነው። እኔና አንቺ ብንተዋወቅ ምን ይመስልሻል? ሄደሽ ከምረብሻቸው ከኔ ጋር ለምን ጥሩ ጊዜ አናሳልፍ? ጤና የለህም እንዴ? ልቀቀኝ። አንቺ እንዴት አባቷ ሊያረጋት ነው? እንደዚህ አንስኩባል መስለኝ ነበር። አንቺ ደግሞ አመሰግናለሁ። እሺ አንተ ምን አባ ነው የሚያስገበግብ? ደግሞ በደንብ እንኳን ቢበላ ጥሩ ስግብግብ እንኳን ብልጉረስ። አንቺ ለራስሽ አበይም እንዴ? ነይ ዳጊ ተመቻችሁ? ምን ይጨመር? አረ ምንም ዚዘች ሁሉ ሙሉ አብሽር። ቆይ አንቺ ሴት አይደለሽ እንዴ? ከነሱ እኩል መንገድ ላይ ስባይ አታፍሪ? ምን አገባሽ? ያገባሻል? አረ እናፍቺ። እሺ አንቺ ቤት ያማረብሽ መስሎሻል? ወንድ አትባይ ሴት አትባይ ስታስጠይ። አንቺ ከመቼ ጀምሮ ነው እናንቺ እንደዚህ ጫማ የተለካካ ነው? አሁን አሹን ድገሚዋ። አና ምን ሆነሽ ነው? ልቀቂያት እንጂ። ምን አገባኝ? እየተደረብክላት መሆኑ ነው። ቢገባ ካንተ ነክሺ እንደዚህ ያስናከኛለሁ። ቆይ ለምዶ ከዚች ጋር ግን አብረ የምትሆነው ወንድ አይደለሽ? ጓደኛዬ ናት አትለኝም አይደል? ቆይ ለምን አንድ ቀን ብቻ ከኔ ጋር አትሆን? ምን ነው እንኳን ከኔ ጋር ከዚች አፈር ኮነሽ ጋር ያልከ አይደል? በቃሽ። ከዚህ በኋላ ስለሷ እንዲህ እንድትወሪ አልፈልግም። እንደውም አጠገቤ እንዳትደርሽ ሃና። ምንድነው ጣዩ? ለምን ትጥልብኛለህ? እያጨስኩ ነው። ማጨስ እንደምታቆሚ ግን ቃል ገብተሽልኝ ነበር። አሁን ደግሞ አንተ ስለዚህ መቼም ማጨስ እንደማልቆም ቃል ገባለሁ። ለምን? ስለኔ ስለማያገባ። እንዴት ነው የማያገባኝ? ሃና ያገባኛል። አሁን ከኔ ጋር መከራከሩን ትተህ አፍቃሪ ጋር ሂድላት። ዛሬማ ተደረበላት። አንተም እንደሷ እንደምትወዳት ታሳያት አይደል? በቃ ሂድላት፣ አታስጠብቃት። ሃና ግን ቆይ ምን ሆነሽ ነው እንደዚህ የምትሆኚው? ስለማይገባ ነው። ደነዝ ነሽ። አንቺም የማይገባሽ ደነዝ ነሽ። ደነዝ ሩጥ ብቻ በአንተ ምክንያት ተይዤ ልቅርና አሳያለሁ። እኔ እስከዛ መቅረት የምፈልግ ይመስላል?
ቆይ በቃ በኋላ እንገናኛለን። እሺ እሺ እሺ። ምታመልጠኝ መስሎ ነው? ሂድ ወደዛ እባክህ። ወዴት ነው? ምንድነው ይዘህ የሮጥከው ዕቃ? የምን ዕቃ? ትኬት ነው። ጭራሽ ብላችሁ ደግሞ ሰውን በትኬት ማታለል ጀመራችሁ? ኧረ ትኬቱ መግቢያ ነው። የምን የስርቆታችሁ ቡድን? ኧረ አይደለም፣ ልቀቀኝና እኔ በደንብ እነግርሃለሁ። እሺ ቶሎ ተናገር። ማለፊያ ኦክቶበር 5 የሚያዘጋጀው ኢቨንት ነው። አንተ በአማርኛ ተናገር። ተንበርከክ። እሺ። መስከረም 25 ወደ 11 ሰዓት ላይ በሪፌንት ወርልድ ሞል ይዘጋጃል። በቃኝ ብቻ ነው። የቀረውንም ተናገር፣ ያለበለዚያ ዘብጥያ ነው የምወረውር። እሱን ልቀቀው። የቀረውን እኔ እነግርሃለሁ በመጨረሻ። ይኸውልሽ ቆይ ልንገርህ፣ ከሚመጡት ዕውቅ ዘፋኞች መካከል ለምለም ኃይለ ሚካኤል ጎበዝ፣ ዮሐንስ ግርማ፣ አኒስ በጣም ልክ ነህ። ይኸውልህ ለበለጠ መረጃ ደግሞ ስልካቸውን ባዮ ላይ ያስቀምጬ ይላሉ ሲል አምላክ ሩት እንዴ አንተ ቻው ሼባው ቆይ ኢቨንቱ ላይ ያገኛችሁ የለ አልቀራት። አንቺ ምንሽ ነው ልብስን የለየሽው? አንተ ምን ስራ ይዛል? ሲቀጥል ደግሞ ምን አገባኝ? አንቺ ቆይ እንዴት ነው ጥጋብ አናትሽ ላይ ወጣው? በጠብም የእናቴን እንጀራ እየበላው ነው። መልስ አልፈልግም። አንቺ እኮ እኔም አላጥብም። እኔ የምለው እሷ ነች አንተ ነህ ታላቅ? ምንድነው ምላሷ? አንተ ደግሞ ምን ቤት ነህ አሽቃባጭ? የኔ እህት ብትሆኚ አሳይሽ ነበር። ምን አባል ታረጋት? ኧረ ምንም። በኋላም የሄደበት ቦታ አለሽ ፏርጊ። አልበዛም እንዴ? አላጥብም። ዱላ ነው እንዴ የምፈልጊው? አንቺ አይንሽን ነው ማጠፋልሽ። ናጥፋልኛ ልብ አለ። ተይው፣ ድሮ ማንም እንደሌለኝ አውቀዋለሁ። ትንሽ ጊዜ ብቻሽ አይኔን የምታየው መስሎሻል? ለምንድን ነው እንደዚህ የምትለኝ? አረ ምንም፣ እኔ ነኝ ጥፋተኛ። ወይ ወስኛ አልወስን። እሺ አጥብልሃለሁ። ይኸው እያጠብኩልህ ነው። እንዲህ እያስከፋሽኝ ብታጥቢልኝ ምን ያደርግልኛል? አቡሻ እማትሙት እንደዚህ አትበለኝ። ይቅርታ፣ እጥብ ነው የማደርግልህ ሁሉንም። እሺ በደንብ ጠቢያተሽ። እሺ እኔና ጀለስ የሆነች ቦታ ደረስ መለስ እንላለን። ይህ ደግሞ ሲያስጠላ ጅል። ወንድሜ ደግሞ እንዳትቆይሽ። ፊሳይ ፊልምህን ሰርተህ እንድታጥብ ላረካታ። ትቀልዳለህ እንዴ? እንዲህ ካልሆነ ላይፍ አይገባም አባቴ። ስሚ፣ በጥብጭ ያስቀመጥኩት በሱ አለ፣ አምጪልኝ። ያንተ ነው እንዴ? አይ ያንቺ ጅል። ማለት ቅድም የሆነ በሱ ተቀምጦ አይቼ ነበር ማለት። ያው ጠጥተሽው ከሆነ አይንሽን አጥፍቼ እጠፋለሁ። ጠጥቼው አይደለም፣ ድመቷ ደፍታው ነው። አንቺ የምርሽ ነው እንዴ? ጠጣሽው? ዛሬ ሬሳሽ ነው ከዚህ ቤት የሚወጣው። መልሽልኝ። ቆይ ምን ችግር አለው በጠጣው? እህት አይደለው እንዴ? ማናት እህቴ? አንቺ ሀዲድ ዳር ነው ምናምን ተጠለሻ አንድ ያገኘንሽ። አቡሻ ሞት ረፈኝ። ይኸው ልታለቅሺ ባልሆነ ባክሽን፣ የስቀልድ ነው ላንቺ የተበጠበጠው። እማ በጥብጥላ ብላኝ ነበር። በቃ አንተ ሁሌ ካላስለቀስከኝ ደስ አይልህማ። ምን ላድርግ? የሥራው ባህሪ ነው። ስሚ ደግሞ ቅድም ስልክ ተደውሎልሽ አንስቼ ነበር። ማን የደወለው? ሳነሰው የኔ ፍቅር ምናምን አላለም ማለት እንዴት? ማን ነው ሲጀመር? ባክሽ አደንግጪ። እኔ እምልሽ ፎንቃ ምናምን ያሽ እንዴ? አንቺ ደግሞ ወንድምሽ አይደለው እንዴ? ንገሪኝ እንጂ ይዘሽ ነዋ። ከተነቃማ ይቀራል አይደል? ስልኩን አንቺ ምንድን ነው?
ከዚህ በኋላ ይሄን ስልክ የምታገኘው መስሎሻል? እንከፍ ሂጂ፣ ቀጥይ፣ ወደ ቤት ግቢ። አውች ወይኔ ግሬ። እቺ ገና 18 አልሞላት ዘላ ፍቅር ላይ። ቆይ ይሄንንማ ለማሚ ነው የምነግርላት። ለኔም ተቀምጧል። አንተን የመቀለብ ግዴታ ያለብን አይመስለኝም። ምን ማለት ነው እሱ ደግሞ? ያው 18 ዓመት አልፈዋል ብዬ ነው። ይሄ ነው እህትነት? ያንቺን ፍላጎት ለማሟላት የሚሯሯጥ ወንድምን በተራ ነገር መስበር እንዴ? ምን አልኩኝ? ቆይ ለቀልድ እኮ ነው። አንዳንድ ቁም ነገሮች እንደ ቀልድ ነው የሚነገሩት። ምን ክፉ ቃል ካፌ ወጣ? ቆይ ገና ለገና ፓስታ እየበላሽ ስለሆነ እንዴ ያልሽኛ? ወይኔ አንተ ግን ነገር ስታዞር። ኧረ በስመ አብ። ይሄን ውድ ስጦታ ስገዛልሽ ግን ሁለቴ እንኳን አላሰብኩምሽ። የምርህን ነው ወንድሜ? ና ላጉርስ። ምንድን ነው ግን? በሰው ቁጭ ገምሚዋ ምን እንደሆነ አሳይሻለሁ። አንተ ከይሲ አሁን ይዘመጣ አማዬ እንቺ ተጅላት ስጦታይስ? ስጦታሽ በእግሩ ይመጣል። ትቀልዳለሽ እንዴ? ሚሊዮን ቢኖረኝ ላንቺ ጫጫ ስለሚል አልገዛልሽ። ደፋር ወይኔ ፓስታዬ። አንቺ ቢታ ምንድነው የምሰማው ድምፅ? አረ ምንም አይደለም እማዬ። ምንድነው እንዲህ የምትዋከቢው? ምን አድርግሽ ነው? ምንም ሄጄ ባይውስ እንዴ? ቆይ በቃ ብርጭቆውን ሰብሬው ነው። ጭራሽ ብርጭቆ? በእናትህ በማርያም የፈለግከውን ነገር አድርግልሃለሁ። ካወቀች ትገለኛለች። በጣም ጥሩ። ያለኝም ሙሉ ልብሴን ታጥቢያለሽ። ከዛ ደግሞ 3 ቀን ቆንጆ ቁርስ ትሰሪልኛለሽ እና ደግሞ አሁን ልወጣ ስለሆነ ዝም ብለሽ 200 ነገር ታቀብኛለሽ። እንዴ? አረ የለኝም። በጣም ጥሩ። እሺ ሰጣለሁ። አየህ እኔ እኮ የሚገርመኝ እኔ ታላቅሽ 1 ብር ሳይኖረኝ አንቺ ኬት አባሽ እንደምታመጪ ያገናኘናል። እሺ አታስፈራሪኝ እባክሽ። አንቺ ቢታ። አቤትማ። መሶቡ ስር ያስቀመጥኩትን ዕቃ አይተሽዋል? ኧረ እኔ አላየሁም። ይጥፋና ከእናንተ ራስ አልወርድም። አንተ ሳጅሬው አይተኸው? የ160 ብር። አንተ ሌባ! ቀጥ ብለህ አምጣ ወንበዴ። እሷን ብርጭቆ ሰብራለች። ዛሬ ቀን ተጋደልናት። የትም አታመጭኝም። ሄሎ የኔ አባት። ወይ የኔ ፍቅር እንዴት እንደናፈከኝ። እኔ ራሱ የኔ እናት እንዴት እንደናፈክሽኝ። ስላንተ ማሰብ ማቆም አልቻልኩም። መቼም ቢሆን እንዳታቆሚው። ዛሬ ምን ሰበብ ፈጥሬ እንደማገኘህ አላውቅም። እና ምን ይሻላል? ዛሬ ላንገናኝ ነው ወይም ቆይ ሱቅ ዕቃ በሚገዛ ሙድ አገኘሃለሁ። እጠብቅሻለሁ የኔ አበባ። እሺ የኔ ፍቅር። ምን ነው ደነገጥሽ? ማንን ነው ደግሞ ተደብቀሽ የምታወሪው? እንትን ባለፈው እንደውም እቺ የምትወዳት ጓደኛዬ ሰላም። ኦ ሰላም ናት እንዴ? አውቃ ሰላም ልበላታ ታዲያ። አንቺ ስልኩን እንጂ አልሰማሽኝም ነው? ሰላምዬ
ሰላም ነው አፑሻ? እንዴት ነሽ? ሚጣይ በቃ እንዴ ስልኬ ሊዘጋ ነው። ሰላምዬ ጉንፋን ይዟታል መሰለኝ። ድምጿ ልክ አይደለም። አዎ ብታይ በጣም አሟታል፣ ጉንፋን አሟታል። እንደሱ ነው? ይሁን በቃ በያንቸው ወደ ቤት ግቢ። እሺ አንተስ ወንድሜ? እኔም እዛሽ ጋር ያለችው መጥረጊያ ይዤ እከተልሻለሁ። በዛውም ስለ ሰላምዬ በደንብ ትነግሪኛለሽ። ደስ ይለኛል። ወይኔ እመቤቴ ማርያም የዛሬን ብቻ ወጪ ኡፍ ዋትስአፕ 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 ከቶሳላቅ ይዞኛል ፍቅር ከሷ ጠምዶኛል ለራስ ትሉኝ። አንተ በአንድ እይታ ፎንቃ ጠለፈ ማለት ነው። በቃ ቀላል ጠለፈኝ። እኔ ደግሞ የሚቆጭኝ እኮ ጀዋና ነው መቀበለኝ። ወይኔ አስማት፣ እኔ ግን እንደሌሎቹ መች ነው ፍቅር የሚይዘኝ? ግን አይዞሽ፣ ለአንተ ቃላት የትም አትሄድም፣ እንሰርቻታለን። ዋትስአፕ 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 ምን ኢሞ፣ ቴሌግራም፣ ኢንስታግራም ምን? እሺ ጦዘ ነው እንዴት? ይኸውልህ ዛሬ ጫን ያለውን ነው ይዤላችሁ የመጣሁት። እንዴ ፒሲ አንቺ ከየት አመጣሽው? እንግዲህ ያመጣሁት ያችን ጣና ስልክ ላሰራ ስልክ ቤት ስሄድ ቦርሳ ማየት፣ ከዛም በኋላ ሾፍ ሾፍ አድርጌ ይዤላት እንደዚህ ነው እላችኋለሁ። በቃ እናስገባው ጀሙ። በቃ እንሂድ። እኔ የምልሽ ማዘር ግን ደህና ናት? በጣም ደህና ናት። እድሜ ይትባረክ ለሚባለው ልጅ። ማነው ደግሞ እሱ? አልነገርኩሽም እንዴ? ያ ስልኬን ያስመለሰልኝ ልጅ ነው። ኦኬ እሱ ነው እንዴ? ይትባረክ። እሱንማ ሳላውቀው ነው የወደድኩት። ታዲያ ለምን አናገኘውም? እባክሽ ስልኩን ራሱ አልተቀበልኩት። እና ሰፈሩን አታውቂው? ሰፈሩን ማውቀዋለሁ። እና ለምን አንሄድም? በጣም ደስ ይለኛል። አስተናጋጅ ሂሳብ ዘማን ይላል። ምን እሺ? አሪፍ ዕቃ ነው ይዘንልሽ የመጣ ነው። ምን እሺ? የታል ታዲያ? ይኸውልሽ ዘመን አሪፍ ዕቃ ነው። ሹል ይኸውላችሁ በኋላ ምንም አይነት ገተት አልፈልግም። አረ እንዳታስብ ዘማን፣ ዳድ ነው ከአሜሪካ የላከልኝ ይሄንን ፒሲ። ዝም በይ አንቺ ትፍጠር። አንቺ ጠፋሽኝ እንዴ? ኧረ ዘማኗ ጣጤ ሁሉ ነገር በኔ ጣዩ። ጀመው አንድ ሁለት ዋሉልኝ። ይሄ ደግሞ ያንተ ሁለት አያልቅም። ምን ፈልገህ ነው? ሲመስለኝ ቺኳን ሰርቻ ልትለዋ። አይ አስማት፣ እንደ ስምሽ እኮ አስማት ነሽ። አሁን ፈልጋት። እንፈልጋት ማን? ሂሳብስ እንጣሳት? በቃ እናገኛቸው። እሺ ምን እናርግ? እንጃ እኔ አላውቅም። አይዞሽ በቃ እንቅፋት ለዛሬ አልተሳካም፣ ነገ እንሰርቻታለን። ሲጀመር ፊትህም የጅለው ኡፍ። አንቺ ትፍጠሪ በጥፊ እንዳልሽ። ለምን ግን እንደ ሐሳብ በባዷችን ወጥተን ከምንመለስ እቺን ፍሪክ ለምን አናጠላት? ይቻላል። ነይ እንዴ ሌባ ናቸው። እያየሻለች እንዴ? ዲቃላ ይቅርታ። እሺ በጣም አኩርፊኝና ለባብልሽ ሁልጊዜ ካንቺ ጋር መጫወት
ያጠፋል ትካዜ። እህቴ ለምን አልቀሰቀሽኝ? ስራ ረፍርብኝ እኮ። ማታ እኮ አምሽተህ ስለገባክ ደግሞ ካልብዬ ነው ወንድሜ። ቢሆንም ብቀሰቅሽኝ አሪፍ ነበር። ብዙ ስራ እኮ ነው ያለብኝ። አንተ ወሬ አለብክ ደግሞ። ማታ ደግሞ እየቃዠህ ነበርኩ። አንቺ ደግሞ ወሬ ያልቅብሽ። ደግሞ ምን ብዬ ነበር ስቃዥ የነበረው? እሱን ተውና ወንድሜ፣ ግን ፍቅረኛ አለክ? የለኝም። ግን ምን ወንድሜ? ከኔም መሆን ከማትል ሴት ጋር ፍቅር ይዞኛል። ግን ወንድሜ ለሷ ስሜት እንዳለህ ነግረሃታል? የሌላ ሰው ናት። ባለችበት ህይወት ደግሞ በጣም ደስተኛ ነች። ልረብሻት አልፈልግም። ወንድሜ የሌላ ሰው የሆነችን ሴት በማፍቀር ለምን ራስህን ትጎዳለህ? እህቴ ፍቅር እኮ ምርጫ አይሰጥም። ሳታስቢውና ሳትዘጋጅ የሆነ ልብ ውስጥ ወድቂያለሽ። ለዛ ሰው ደስታ ስትይ ደግሞ የራስሽን ደስታ ታጫለሽ። ምን ልታረግ አሰብክ? ምን አስባለሁ? ከርቆኝ ደስታዋን እያየው ፍቅሬን አስታግሳለሁ። አይ ትንሿ ብዙ ነገር አስታውሽ። በይ እንግዲህ አንቺም ወደ አጠባሽ እኔም ወደ ስራዬ። ወንድሜ ይቅርታ እሺ። ሁልጊዜ ከጎን ነኝ፣ ደግሞ እወድካለሁ። እኔም በጣም እወድሻለሁ። ደግሞ ምሴን በሳዘሽልኝ ነሽ። ሳሪ ሼባው ደወለ እና አንቺ ለታ ምን ትጠብቂያለሽ? ሄሎ የኔ ፍቅር። አራለሁ በሰላም ነው። ትንሽ እኮ ማዘርን አሟት ማስቸገር ካልሆነብኝ ትንሽ ብር ብትልክልኝ ደስ ይለኛል። 100,000 አካባቢ። አው በቂ ነው ለጊዜውም ቢሆን። እሺ የኔ ፍቅር። እሺ አመሰግናለሁ። እሺ የኔ ፍቅር። እሺ የኔ ፍቅር። ተሳክቷል። ስሚ ቢያንስ ብር ቁም ነገር ላይ መዋል አለበት። ቢያንስ አልጋ ማሰራት አለብሽ። እውነትሽን እኮ ነው የኔ እናት። በቃሽ ቦርሴን ይዤ መጣሁ። ሕይወትና ተስፋ ምኞትና ይጭ እኔ አሁንስ ምርር ነው ያለኝ። ምንም ሊሞላልኝ አልቻለም። ወንድሜ ህይወት እስካለ ትግል አለ። ዋናው ቁም ነገሩ እንዴት ከዚህ ችግር ራሴን አውጣለሁ ብሎ ማሰብ። ወር በመጣ ቁጥር እዳ እየበዛ ነው እና እኔ እየኖርኩ ነው የምትሉት? አዎ እየኖርክ ነው። ችግሩ የተሰጠህን ነገር አብቃቅታ ለመኖር ነው። ምን አለኝና ምን ሰጠኝና ነው ማመሰግነው? አይ አንተ የተሰጠንን ብናቅ የጎደን ነገር የለም። የተባለው አባባል ለአንተ ሳይሆን አይቀር። አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል ያለው ላንተ ነው። ስለዚህ አብዝቶ የፈተነ የተሻለ ሊሰጥ ስለሆነ አመስግን ነው ብለሽ ነው? እሺ እያየሻት እንዴ ዲቃላ። ይቅርታ እሺ። በጣም እና ሰዎች ምሳ እንወጣ? አዎ ኧረ እኔም በጣም እርቦኛል። እንብላ እንጂ። ሰዓቱ ደረሳ። ግን ምንድነው ትንሿ ቆየች። በሰላም ነው? ይሄው እንደውም መጣች። ምን ነው ትንሿ? ፊትሽ ልክ አይደለም። ምንም ወንድሜ፣ ምንም አልሆንኩም። እውነቱን እኮ ነው። ፊትሽ ልክ አይደለም። የሆንሹ ነገር አለ እንዴ? አረ ምንም አልሆንኩም። ትንሽ ፀሐይ ይሆናል። በሉ ነው ምሳ እንብላ። እዚህ ቤት ሰላም ነው? እግዚአብሔር ይመስገን። ሰላም ናችሁ? አልጋ እንድትሰሩልን ፈልገን ነበር። አዎ ልክ ናት። ሰው ነው የላከ። ቆንጆ አልጋ ይሰራሉ ተብለን። እሺ ችግር የለውም። አሪፍ አልጋ እንሰራላችኋለን። ግን አሁን ምሳ እየበላን ነው። ከምሳ በኋላ መሆን ይችላል? ችግር የለውም ይቻላል። እንዴ አንቺ ደግሞ እዚህ ምን ትሰሪያለሽ? ማለት እህቴ ታውቂያቸዋለሽ? አላውቃትም፣ ግን ወደዚህ ስመጣ ብላ ሰድባኝ ነው። ምን አልሽ አንቺ ውርጋ? ተረጋጋ ሳሚ። ለምን መረጋጋት ነው? አይኗን ማውጣት ነው እንጂ። ይቅርታ የኔት ሴት ልጅ ሆነሽ ዲቃላ ብሎ መሳደብ አይከብድሽ? ደግሞ ሴት ዲቃላ ልጅ ብትሆን ፈጣሪ ወደዚህ ምድር እስከፈጠራት ድረስ ያለ ምክንያት አልፈጠራትም። የምትናገሪውን ነገር ለአፍሽ ለከት ይኖርሽ። ይቅርታ፣ እኔ ከእንደዚህ አይነት ሰው ጋር ስራ መስራት አልፈልግም። በጣም ይቅርታ። ቀረታያቸው እነዚህ ነኝ ውጣ።
ወይኔ ቃል ይሄ አመዳ ምን ነው እንደዚህ ያለኝ? ኧረ ቃል ተረጋጊ።